አሰላሙ አለይኩም ወራህመቱላሂ ወበረካቱሁ ውድ የተከበራችሁ የፌስቡክ ጓደኞቼ እንዴት አበሻችሁልኝ? እኔ ጋር ሁሉ ሰላም አልሐምዱሊላህ። ለማታውቁኝ ታዲያ መዲና ይባላለሁ ማለት ነው። ሁልጊዜ ወደ እናንተ አጫጭር ቪዲዮዎችን ሸር እያረኳችሁ እገኛለሁ ማለት ነው። ታዲያ ቪዲዮውን አይታችሁ መታችሁ አብራችሁን እየሰራችሁ ያላችሁ ለመስራትም ዝግጁ ለሆናችሁ ከልብ አመሰግናለሁ። ሌሎቻችሁም እንስራ ኑ አብረን እንሮጥላለሁኝ። እኔ ችያለሁ እናንተም ትችላላችሁ ማለት። ታዲያ የምሰራው ኔትወርክ ማርኬቲንግ ቀጥተኛ ሽያጭ ግብይት ይባላል። ብዙዎቻችሁ ምንድነው ሽያጭ ለምትሉኝ ካምፓኒ ያመረታቸው ምርቶች የሚሸጥበት መንገድ ዳይሬክት ሴሊንግ ኢንዱስትሪ ወይም ቀጥተኛ ሽያጭ ግብይት ይባላል። ዓለምንም ጣልቃ ገብነት ያመረታቸው ምርቶች ተጠቃሚ ጋር ያደርሳል። ተጠቃሚ ደግሞ ተጠቅሞ በዙሪያው ላሉ ሰዎች ያስተዋውቃል ማለት ነው። ካምፓኒያችን እንግዲህ ከ10 ሺህ በላይ ምርቶችን ያመርታል። ከ2 ሺህ በላይ ፉድ ሰፕሊመንቶችን ያመርታል ስንል እንግዲህ ዛሬ ደግሞ ይዤላችሁ የመጣሁት እንግዲህ ከ10 ሺህ ውስጥ ማለት ነው አንዱን የሆነውን እንግዲህ የቡና ምርት ነው ማለት ነው። ታዲያ ካምፓኒያችን ጋር ስንሰራ ፕሮዳክቶቹ የተለያዩ ናቸው። ሁሉም ታዲያ ዋጋቸው የተለያየ ነው። ታዲያ እዚህ ላይ እንደምትመለከቱት እንግዲህ የካምፓኒያችን ኮርዲ ካፌ ወይም ነስካፌ በመባል ይታወቃል ማለት ነው። ታዲያ ነስካፌ በጣም ኳሊቲ ናቹራል ነው ማለት ነው። ገዝታችሁ ተጠቀሙ ላለው ካምፓኒው ጋር እንግዲህ ቢዝነሱን ብቻ መስራት አይደለም፣ ፕሮዳክቶችን ገዝተው በመጠቀም ጤናን መጠበቅ ይቻላል። ሰዎች ለጤናቸው ብቻ ብለው መጥተው ፕሮዳክቶችን ገዝተው ይወጣሉ ማለት ነው። እንዲሁም ስራውን በቀጣይነት በመስራት ደግሞ ገቢ ማግኘትም ይቻላል ማለት ነው። ፕሮዳክቱንም ገዝተው መውጣት ይቻላል ማለት ነው። ካምፓኒው በሁለት አይነት መንገድ ስለሚሰራ ሪቴል ሴልስ እና ዴቨሎፕመንት ሴልስ ነው የሚለው ሁሉ አንዳንዶቹ ፕሮዳክቱን ብቻ ብለው የሚመጡ አሉ። አንዳንዶቹ ደግሞ ፕሮዳክቱንም ቢዝነሱንም ስራውንም ብለው የሚመጡ አሉ። እንደኛ ማለት ነው። በቀጣይነት ገቢ ለማግኘት ማለት ነው። ስንሰራ እናገኛለን፣ ሳንሰራ እናገኝም። እዚህ ካምፓኒ ጋር ስንሰራ የጊዜና የገንዘብ ነፃነት የሚሰጠን ነው። ሁልጊዜ ለገንዘብ ስንሰራ መኖር ሳይሆን ገንዘብ ለኛ እንዲሰራ የምናደርግበት ኢንዱስትሪ ነው ማለት ነው። አለቃ የለብንም፣ አለቃ ራሳችንን ማለት ነው። ታዲያ ካምፓኒ ያመረታቸው ምርቶች በቴሌቪዥን እና በሬዲዮ በጋዜጣ ስለማያስተዋውቅ የምናስተዋውቀው እኛ ነን። ታዲያ የቃል ማስታወቂያ ነው አይደለ ፓወር ያለው። አሁን በቴሌቪዥን በሬዲዮ የሰማችሁትን ነገር ወይም ያያችሁትን ነገር ሄዳችሁ ገዝታችሁ ታውቃላችሁ እንዴ? አትገዙም። ለምንድን ነው? ብዙም እምነት አይኖረውም። እምነት የሚኖረው ነው የቃል ማስታወቂያው ነው ማለት ነው። ስለዚህ ካምፓኒያችን የሚጠቀመው የቃል ማስታወቂያ ነው። እንዲሁም ዳይሬክት ሴሊንግ ነው የሚጠቀመው ሽያጩ ማለት ነው። በዓለማችን ላይ ሁለት አይነት ግብይቶች አሉ ብለናል አይደለ? የመጀመሪያው ምንድነው? ባህላዊ ወይም ዘመናዊ ግብይት በመባል ይታወቃል። የለበስናቸው ልብሶች ወይም የያዝናቸው ስማርት ስልኮች የመጡት በባህላዊ ግብይት ነው ማለት ነው እንጂ ያመረተው አምራች ቀጥታኛ ጋር አልደረሰም ማለት ነው። በብዙ ድልድዮች አሉ። ዳይሬክት ሴሊንግ ላይ ደግሞ ዓለምንም ጣልቃ ገብነት ተጠቃሚ ጋር ይደርሳል። ተጠቃሚ ተጠቅሞ በዙሪያ ላሉ ሰዎች ያስተዋውቃል ማለት ነው። ስለዚህ ዳይሬክት ሴሊንግ ኢንዱስትሪ ነው የምንሰራው ማለት ነው። ስለተቀጠረን ወይ ቀጠረን ሳይሆን ቢዝነስ ኦነር ሆነን ነው የምንሰራው። አለቃ የለብንም። ተቀጥር ስራ እንዲሁም ተራስ ስራ ወጥተው ወደ ቢዝነስ ኦነር በቲም ወርክ በመስራት ብቻ አይደለም ብቻ ሰርተን ይደርሰናል አይተናል አይደለም። ስለዚህ ደግሞ በቲም ወርክ በመስራት ትልቅ ታሪክ መስራት ይቻላል ማለት ነው። ካምፓኒያችን ጋር ስንሰራ ብዙ ፖርሲትኒንጎች አሉት። አልሞስት አሁን በዚህ ወር ራሱ ያወጣልን ፕሮሞሽኖች አሉ። እንግዲህ ጎልድ እና ሲልቨር ብትገቡ ቀጥታ የአምስተኛ ኮከብ ማድረግን የሚሰጥ እንዲሁም ደግሞ የስማርትፎን አሸናፊ መሆን ትችላላችሁ ብሎ በዚህ ወር ደግሞ ይወጣል። የባለፈው ወር እንግዲህ የአመቱ ፕሮሞሽን ተቀምጦ ይሄም ደግሞ አዳዲስ ፕሮሞሽኖችን በየወሩ ደግሞ ያወጣልናል ማለት ነው። ስለዚህ ካምፓኒያችን ኒው ቢኒንግ ኒው ፊቸር ይለናል። የሚገራርሙ አዳዲስ ነገሮች አሉ ይለናልና ስለዚህ እኛን የሚያበረታታበት ብዙ ነገሮችን ያወጣልናል። ፕሮሞሽን ማለት ስጦታ ነው። ስለዚህ ስጦታን ለመቀበል ታዲያ ሰርቶ መቀበል ያስደስታል አይደለም? ስለዚህ ካምፓኒያችን ለመሸለም ምንም አይነት ለመክፈልም ሆነ ችግር የለበትም። ትልቅ ካምፓኒ ነው። 50 ሚሊዮን አከፋፋይ አብረን እንሰራለን። ካምፓኒው የ33 ዓመትና ልምድና ቆይታ ያለው ካምፓኒ ነው። ትልቅ ካምፓኒ ማለት ነው። ስለዚህ ለመለወጥ፣ ለመስራት፣ ለማደግ ዝግጁ ለሆናችሁ ላይ ባለው ሰብ ቁጥር አናግሩኝ። ሙሉ መረጃ ታገኛላችሁ። የትም ሀገር ላይ ሆናችሁ ስማርት ስልካችሁን በመጠቀም መስራት ትችላላችሁ። የሚያግዳችሁ ነገር የለም። የተማረም ያልተማረም ሁሉም ሰው መስራት ይችላል። ለምን? መንገዱ ክፍት ነው። ትልቁ ነገር ፍላጎት ነው። የውስጥ አንገብጋቢ ፍላጎት ነው። ሁሉም ሰው በየጉራንጉሩ የተሰደደው ለለውጥና ለአንድና አንድ ዓላማ ነው ብንጠየቅና
ስለዚህ እዚህ ቢዝነስ ላይ ደግሞ በጋራ ባንድነት ተጋግዘን የምንለወጥበት የምናርግበት ራሳችን ቀይረን ሀገራችንን መቀየር የምንችልበት ኢንዱስትሪ ነው ማለት ነው። ካምፓኒያችን ጋር ስንሰራ ስራ አጥነትን ይቀንስልናል። ስለዚህ በየሀገሩ እንግዲህ ብዙ ሰው ተምሮ ይመረቃል። መመረቁ መማሩ ሳይሆን ስራ መፈለጉ ነው የሚያደክም አይደለ? ስለዚህ ካምፓኒያችን ስራ አጥነትን የሚቀንስልን ምንም አይነት እውቀት ልምድን አይጠይቅም፣ ቦታም አይገድብም። ባላችሁበት ቦታ ሆናችሁ ስልካችሁን በመጠቀም መስራት ትችላላችሁ። ትልቁ ነገር ፍላጎቱ ነው። ላይ ባለው ሰብ ቁጥር አናግሩኝ። እንዲሁም ፕሮዳክቱን ለምትፈልጉ በጨንጓራ፣ በኩላሊት፣ በደም ግፊት፣ በካንሰር፣ በልብ ድካም፣ በአስም፣ በፀጉር መሰባበር ችግር ወዘተ ማለት ነው እነዚህ የሚቀርፍልን ሃይ ኳሊቲ ፕሮዳክቶች አሉት። እነዚህ ፕሮዳክቶች እንግዲህ መድኃኒቱ ሳይሆኑ አጋዥ ምግብ ናቸው፣ ተጨማሪ ማለት ነው። ያሉብንን በሽታ በትክክለኛ በእርግጠኝነት ያሉብንን በሽታዎች የሚቀርፍልን ሃይ ኳሊቲ ፕሮዳክቶች ናቸው ማለት ነው። ታዋቂ እስከ ህፃናት ይጠቀሟቸዋል። ላይ ባለው ሰብ ቁጥር አናግሩኝ። ለነርቭ፣ ለወባ ወዘተ ማለት ነው የሚጠቅሙን ሃይ ኳሊቲ ፕሮዳክቶች ክፍል በሽተኛም ክፍል ጤነኛም ይወስዳቸዋል ፕሮዳክቶቹ ማለት ነው። ስለዚህ ፕሮዳክቱንም ለምትፈልጉ ላይ ባለው ሰብ ቁጥር አናግሩኝ። እንግዲህ ከዘረዘርኩላችሁ ለብዙ በሽታዎች ይሆናሉ። አናግሩኝ፣ ችግር የለውም። በነዚህ በክንታሮትም ሆነ በደም ግፊትም በደም ማነስ ወዘተ ማለት ነው። ስቲል የውፍረት የመቀነሻ ማለት ነው። ብዙ ነገሮች አሉ። ፕሮዳክታችን ሃይ ኳሊቲ ፕሮዳክቶች ናቸው ማለት ነው። ምንም አይነት ኬሚካል የላቸውም ማለት ነው። ስለዚህ ላይ ባለው ሰብ ቁጥር አናግሩ ይላለሁኝ። በሌላ ቪዲዮ እስከምንገናኝ መልካም ቆይታ። ቪዲዮውን ደግሞ ሼር፣ ኮፒ ሊንክ እያደረጋችሁ ለብዙሃን ላልደረሰ እንዲደርስ አድርጉልኝ። ስለምታደርጉልኝ ከልብ አመሰግናለሁ። በርቺ ጠንክሪ ስለምትሉኝም ከልብ አመሰግናለሁ ማለት ነው። السلام عليكم ورحمة الله وبركاته. أهلا وسهلا بكم مشاهدينا متابعين. أنا معكم مدينة علي. أنا جاهزة مستعدة أنا أشتغل في شركة عالمية، شركة الصينية. يا أخواني يا أخواتي، أنتوا شفتوا فيديو جيتوا تكلمتوني، شكرا جزيلا. تشتغلوا معي، جاهزين مستعدين. أهلا وسهلا بكم، مرحبا بكم. الحين هذه الرسالة وصل لكم إياها الناس الجداد. الشركة تقول لنا من يغير أحلام وأهدافه الشخصية من قرارته. إنزين هذه الشركة تغير لنا أحلامنا وأهدافنا الشخصية. أنتوا جالسين الدولة مختلفين دولة جالسين تستخدموا تليفونكم تشتغلوا. هذه البرامج هي عندها الرحلات المجان، الرحلات السيارات، كبار والصغار يشتغلوا فيه. إنزين تواصلوا معي، الرقم في التعليقات. وبعد شيء للمنتج، الكبار الصغار يستخدموا يحصلوا الصحة والقوة. يا أخواني يا أخواتي، لا تنسوا هذه الرسالة، وصل لكم إياها كل الناس عشان عايزين مستعدين يشتغلوا معنا. هذه البرامج يجب علينا نتقدم، يجب علينا أن نتحرك. أشوفكم أراكم بالقمة جميعا. هذه البرامج كل الناس يقدر يشارك، مدرسين ما مدرسين، كلكم تشتغلوا ما تشتغلوا. هذه البرامج هي بوابة مفتوحة، كل واحد يشتغل. إنزين تواصلوا معي، الرقم بالتعليقات. أشوفكم أراكم بالقمة يا أخواني أخواتي.